አሰላሙ አለይኩም። ዛሬ የሚያሳያችሁ ማለት ነው በየሀገሩ ሳውዲ፣ ኩዌት፣ በየአረብ ሀገሩ በረሃ ላይ ቴምር ቁፋሮ የሚሰሩ መዝረዓ ላይ የሚሰሩ በፍየል ግመል በመጠበቅ የሚሰሩ ወንድሞቼ አለፎቅ ራሴ እናንተን በጭንቅላት መሸከም ነው። የሀገር መከላከያ ናችሁ። በዚህ አጋጣሚ ሚስት አግብታችሁ ልጆቻችሁና ሚስታችሁን ለማኖር የመጣችሁ ወንድሞቼ ሚስት በሀገር ቤት አንቺ ይሄን ቪዲዮ ካደረስሽ የሚልክልሽን ብር እሱ አፈርድቼ በልቶ ልክ ሰው ደም እንደሚለግስ ደሙን ለግሶ ነው ከሰው ሀገር ስደት በረሃ ላይ ያን ብር የሚልክልሽ። ኢትገላፊኩም ወንድም ቤተሰብ እናት አባት የሆናችሁ እንደዚህ በረሃ ላይ ፍየል ጠብቆ ቴምር ቆፍሮ መዝራዕ ላይ ሰርቶ ቢሞቱ ቢወጥቁ አምቡላንስ የማይገባበት ቦታ እየሰሩ የሚልኩትን ብር ኢትገላፊኩም የነሱን ብር የምትበሉ ሰዎች ወላሂ ልክ የጀሃነም እሳት እንደበላችሁ ቁጠሩት። እና የሚልኩት ብር አግባብ ባለ ቦታ አውጥቁላቸው። አግባብ ባለ ቦታ ስር የሆነ ነገር አድርጉላቸው። በተለይ አዩሀት ዞጅ ማለት ነው፣ አንቺ ሚስት ማለት ነው። ባለቤትሽ አንቺን አስተስታለሁ ልጆችሽን አስተስታለሁ ብሎ በእንደዚህ አይነት ፍየል በመጠበቅ ቴምር በመስራት እና የዶሮቹን ቁዘን የጠረገ ማለት ነው እነዚያ ፈርደቼ በልቶ የሚያመጣልሽን ብር አንቺ ከሌላ ከጎረቤት ወንድ ላይ የተዘላዘልሽ ጫትና ሱካር ቃምተሽ የምትቂሚ ሴት ካለሽ በሆድሽ ውስጥ ማጽንሽ ላይ ካንሰር ይውጣ። ባለቤትሽ እንደዚህ ለፍቶ አምጥቶ ከሌላ ወንድ እየተዘላዘልሽ ጫት የቀምሽ ሚትዊ ሴት ካለሽ በሆድሽ ላይ ካንሰር ይውጣ። ወላሂ የነሱን ብር የምትበሉ ቤተሰቦች ወንድም አባት እናት ያለግባብ የነሱን ብር እንደዚያ ፈርደቼ በልቶ ግመል ፍየል ጠብቆ ቴምር ቆፍሮ የሚያመጡትን ብር የምትበሉ ቤተሰቦች በእናንተ ሆዳችሁ ውስጥ ወላሂ የማይወጣ የማይታከም በሽታ ይግባ ነው የምለው። ምክንያቱም አብዛኛው ወንድሞቼ በጣም ነው የሚያሳዝኑት። አፈር ውስጥ የሚያሳልፉት ከበረሃ አፈር ታውቁታላችሁ። ራሱ ቀይ ነው፣ እነሱ ራሱ እሱ ነው የሚመስሉት ማለት ነው። ስለዚህ በአላህ ይሁንባችሁ። የነዚህን በረሃ ላይ የተኛም ስደተኛ ብር ሲልክላችሁ ደሙን ለግሶ ነው የሚልክላችሁ። ደሙን ከአካሉ ላይ ግማሽ ደም ሽጦ ነው የሚልክላችሁ። ምክንያቱም በዚህ በረሃ ፀሐይ ራሱ ምን ያህል ደማችን እንደሚመጥ ታውቃላችሁ። ፀሐዩ እንኳን ይቅርና ሙቀቱ ራሱ ምን ያህል ከውስጣችን ያለ ቫይታሚን ጨውን አውጥቶ ምን ያህል ደማችን እንደሚመጥ ታውቃላችሁ። ስለዚህ ስደት አሉ የላኩላችሁ ብር ለፍታችሁ ስላላመጣችሁት እንደፈለጋችሁ አታጥፉ ለማለት ያህል ነው። ወንድሞቼ በዚህ በረሃ በእንደዚህ አይነት መስዋዕትነት የምትከፍሉ ወንድሞቼ እናንተ ፎቅ ራሴ ወዳችኋለሁ።